ኤቢ መሽቷል እኮ ምን ሆነሽ ነው እንዴ? ለምን ትፈራለህ? አሁን እኮ የድሮ ኤቢ አይደለችም። የድሮዋንስ ቢሆን ለምን እፈራታለሁ? አይ ትፈራት ነበር እንዴ? ቆያ ቻርጀር የራጣ እኮ ነው። እዚህ ነበረች እንዴ? ተውሻት ነው ክፍለ መጥቼ ወስደዋለሁ ብለኛለች። እሻው ምን ልስጥሽ? እኔማ እኮ የዶስቶቭስኪ መጽሐፍ ፈልጌ ነበር። ወንጀል ቅጣት የሚለውን አመጣልኝ። እሱ ልቀበል እኮ ነው። አላመጣሁትም። ልጁ አልጨረሰው። በቃ ሲጨርሰው ተቀብዬ አመጣልሻለሁ። አሁን ልጅ ይቀቢ። ናታን በሩን ክፈትልኝ በእናትህ። ያው ቻርጀሬን ወስደ ስልኬ ቻርጀር ይዘጋ ነው። ክፍልሽ አመጣልሻለሁ ዳጣ። ምን? ክፍልሽ አመጣልሻለሁ። አረ በእናትህ ክፈት እንዴ! ደግሞ ማንን አስገብተህ ነው? በእናትሽ ውስጥ ግቢ። አይ አልገባም። እዚህ ነው የምሆነው። አንተ ናታን አቢጌል ልብ ገዝታ የነበረውን ተንኮልና ሴራ ቤታቸው ከመጣች ጊዜ አንስቶ የቤተሰቡን ሰላም ስራዬ ብላ እያወከች ባለችው አክስቷ ግፊት በድጋሚ ከናታን ጋር አብራ ለመሆንና ዳጣን ከሱ ለመለያየት ሙከራዋን ጀምራለች። ቀድሞውኑ በናታንና በአቢጌል መቀራረብ ደስተኛ እንዳልሆነች ደጋግማ የነገረችው ዳጣ ዛሬ ደግሞ ይባሱኑ በምሽት የመኝታ ቤት በሩ ተቆልፎ ለብቻቸው ሆነው አግኝታቸዋለች። ነገር ግን የዛሬው እንደሌላ ጊዜ ቀለል አድርጋ የምታልፈው አትመስልም። እናንተ በዳጣ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ሰላምን ለመጠየቅ ያለችበት ቤት ድረስ የሄዱት ማርታና እህቷ ገና ገብተው ከመቀመጣቸው ነገር እንዲሁም ችግር መፍጠርን የዕለት ተዕለት ቀለብ አድርጋ የያዘችው ነገረኛዋ መድኃኒትን ትቀጥልና በጣም ነው እኮ የሚገርመው አንቺ እኮ 2-3 ልጆች ያሉሽ ነው የሚመስለው ስትላት ሰላምም ወሬውን ለማስቀየስ እየሞከረች እትዬ አክስቴ እኮ ምግቡን እያዘጋጀች ነው ብላ ብትልን መድኃኒት ግን ነገሩን ለመተው ፈጽሞ ፈቃደኛ አልነበረችም። ቀጥላም ልጅሽን ማየት ፈልጌ እኮ እንዴት እንደጓጓው ብታይ ትላትና ያለ ፈቃዷ ተነስታ ልጇን ታይባትና መልሳ ተቀምጣ በውስጧ ነገር እያሰበች መብሰልሰል ትጀምራለች። ማርታም ትቀጥልና እሺ መድዬ እንዴት ነው ልጁ ራሷን ሰላምዬ ነው አይደል የሚመስለው ብላ ስጠይቃት መድኃኒትን ኧረ በፍጹም እንደውም ከሷ ይልቅ የድሮ ትንሿን ውሃዬ ነው የሚመስለው ያው እኔ መቼም አይመሳሰል ነገር ማመሳሰል አይለቀኝም የሆነ በሽታማ አለብኝ ስትላት ሰላም በድንጋጤ ማርታም በጭንቀት እንዲሁም ግራ በመጋባት ስሜት ፊትፊቷን ማየት ይጀምራሉ። ሰላምን በመሃላቸው የተፈጠረውን ዝምታ ለማረሳሳት ትቀጥልና እኔ ምልሽ እትዬ ዳጣ ደህና ናት? ሰሞኑን አልመጣችም ብላ ስትጠይቃት ማርታም ደህና ናት ምን ትሆናለች አሁን ብታያቸው ከኤቢ ጋር ተስማምተው ጭቅጭቄን ለፍቅር በፍቅር ሆነውልሻል። እንግዲህ ያው እንደተነጋገረው ጠንከርከር ብለሽ ወደ ቤት ትመጫለሽ። ልጆቹ ከናፈቁሽ ደግሞ ሰብሰብ አድርጌ ነው ምልክልሽ። ረብሻቸውን ከቻልሹ ደረጃቸው ይመጣል ስትል መድኃኒትን በመሃል ትገባና በጣም ጥሩ ሀሳብ ነው እንደውም ደረጃ ይዟቸው ቢመጣ ጥሩ ነው። እኔ ምልሽ ሰላምዬ ውሃዬም ግን በጣም ነው የምትወጃት አይደለ? ያው የሚወዱትን ሰው አመሳስለው ነው የሚወልዱት ይባላል። ማርትዬ ህፃኑ እኮ በቃ ቁርጥ ውሃን ነው የሚመስለው አይገርምሽም ስትላት ሰላም በድጋሚ